በሶስተኛው ቀን ሚስስ ቫን ሁበር ኢንፍሉዌንዛ ቢጤ ያዛቸውና ካልጋው ዋሉ። ዶክተራቸው ረፍት እንዲያደርጉ ልምድ ያላት ነርስ በቅርብ እንድትከታተላቸው አዘዘ። እንደኔ አመለካከት ሁኔታው ያን ያህል አሳሳቢ ባለመሆኑ የነርሷን መቀጠር አልደገፍኩትም ነበር። አሮጊቷ ግን የመታመማቸው ዜና የሚፈጥረው የሰውን ግርግርና ዘኔታ፣ የወዳጆቻቸው ጥያቄ የሚጎርፍላቸው አበባ ኮዲው እየታያቸው ነው መሰለኝ የዶክተሩን ሐሳብ ተቀበሉት። ሚስስ ቫን ሁበር በመታመማቸው ምክንያት ለዚያ ዕለት ምሽት አቅደውት የነበረ ግብዣ መሰረዙን ለወዳጆቻቸው ደውዬ ካሳወቅኩ በኋላ ነርሷ ስትመጣ ምሳዬን ለመብላት ወደ ምግብ አዳራሽ ወረዱ። ከወትሮ ልምዳችን ግማሽ ሰዓት ያክል ቀደም ብዬ ስለነበር ሰው ይኖራል አላልኩም ነበር። ሚስተር ዳይንተር ተቀምጦ ማየቴ ግን አስደነገጠኝ። እሱም ቀደም ብሎ መምጣቱ ሆን ብሎ ከኛ ጋር ላለመገናኘት አስቦ ይሆናል ብዬ ገመትኩ። አልመለስ ነገር የአዳራሹን ግማሽ አገባድጄ ነበርና እግሮቼ የተላተሙ ወደ ጠረጴዛችን አመራው። ለመቀመጥ ስዘጋጅ የአበባ ማስቀመጫውን ጣልኩት። ተሰበረ። በላይ ላይ ተገለበሰ። አይኔ በድንጋጤ ሲጉለጨለጭ ሚስተር ዳይንተር መጣና ተነሽ እንጂ መቀመጫሽ ሁሉ ረጥቦ የለ እንዴ? ቅዝቃዜው የምግብ ፍላጎትሽን ይዘጋዋል ብሎ የጠረጴዛ ጨርቁን ሊያደራርግ ገባ። አይ ምንም አይለኝ፣ ብቻዬን ስለሆንኩ ችግር የለውም አልኩት። ወዲያው አሳላፊው ከተፍ ብሎ የአበባ ማስቀመጫውን ሲያነሳ እርሱን ተውና እኔ ገበታ ላይ ለወይዘሪት ስፍራ አዘጋጅላት፣ ከኔ ጋር ትበላለች አለ። ሚስተር ዳይንተር ያልጠበቅኩት በመሆኑ ልቤ ከዳኝና አልችልም አሉ። ለምንድን ነው ማርቺው? ግድ የለም እኔን ለማረጋጋት ሲሉ መቸገር የለቦትም። አሳላፊ ሲያጸዳልኝ እዚሁ ብሆን ነው የሚሻለኝ በማለት እንዲተው ይለመንኩት። አንቺን ለማረጋጋት ሳይሆን የአበባ ማስቀመጫውን ባጤው ልጋብዝሽ አስቤ ነበር ካለ በኋላ መጠራጠሪን ከግንባሬ ላይ ያነበብ መሰለኝ። አላመንሽኝ ማለት ነው? ግድ የለሽም ላይ አለኝ ወደ መቀመጫው እየመራኝ። እንደምንም ግብዣውን ተቀበልኩት። ምግባችን ቀርቦልን ስንበላ ጓደኛሽስ የጠፉ ሲል ጠየቀኝ። ኢንፍሉዌንዛ እንደያዛቸው ስነግረው አዝናለሁ ካለ በኋላ ላፍታ ጸጥ አለ። መልእክቴ የደረሰሽ ይመስለኛል። የሰራሁት ብልግና በጣም ነው በራሴ እንዳፍር ያደርገኝ። ይህ ብቸኝነት ኑሮዬ ነው መሰል ጠባይም በጣም ሊቀያየረው። ታዲያ ዛሬ ግብዣዬን ተቀብለሽ ከብቸኝነት ስለገላገልሽኝ ምስጋናዬ ዳር ድንበር የለው። የምን ብልግና? አረ ምንም አይደለም። እርሳቸውም ቢሆኑ ያን ያህል ያጤኑት አልመሰለኝም። እንዲያውም መወትወታችሁ ደግሞ ለክፋት ያሉት ሳይሆን ትልልቅ ሰዎች ሲያገኙ ሁሌም እንዲህ ናቸው። ሞቅ ሊለኝ ይገባል በይኝ። ለመሆኑ ምንድነው ከትልልቆቹ ተርታ ያሰለፉኝ? ለምንድን ነው ብሎ ሲጠይቀኝ እንደማመንታት ብዬ የማንደርሊ ባለቤት ስለሆነ ይሆናል በማለት መለስኩለት። መልስ ካለ መስጠቱም በላይ የማንደርሊ ማንሳቴ እንዳስከፋው ይታወቅበት ነበር። አገር ሁሉ በዝና ሰምቶ ብቻ እንደ ጉድ የሚያደንቀው ቤቱ እርሱን ያህል የሚያስጨንቀው ለምን ይሆን የሚለው ጥያቄ አይምሮዬን ረፍት ነሳው። በመካከላችን ጸጥታ ነገሰ። በልጅነቴ በቀለሙ ድምቀት ተማርኬ ከአንድ የመንደር መደብር የገዛሁት ፖስት ካርድ ከፊት ይደቅናልና በሀሳብ ሰረገላ አሳፍሮ ከማንደርሌ ጣለኝ። ካርዱ ላይ የነበረው የቤት ምስል ምን እንደሆነ ስጠይቅ አታውቂውም እንዴ የማንደርሌ ነው በማለት ባለመደብሩ የሰጠችኝ መልስ ዛሬም በጆሮ ያቃጭላል። ጓደኛሽ ግን ከአንቺ በእድሜ በጣም ይበልጣሉ፣ ዘመድሽ ናቸው ልበል የሚለው የሚስተር ዳይንተር አነጋገር
ከሐሳብ ያለመለሰኝ። ጓደኛዬ እንኳን አይደሉም፣ ቀጣሪ ናቸው። በአመት 90 ፓውንድ እየከፈሉኝ ባልደረባቸው እንደሆን እያሰለጠሉኝ ነው። ጉድ! ጆሮ አይሰማው የለ ባልደረባ በግዢ ልክ እንደ ጥንቱ የምስራቁ ዓለም የባረግዢ ብሎ ግርምታውን ከገለጸ በኋላ ግን እኮ ሁለታችን የሚያመሳስል አንድም የጋራ ባህሪ አይታይም አለኝ ሳቅ እያለ። አያይዞም ለመሆኑ ስራው ደስ ብሎሽ ነው የምትሰሪው ሲል ጠየቀኝ። ምን ላደርግ 90 ፓውንድ ለኔ ብዙ ነው። ቤተሰቦችሽስ? እነሱን ሞት ነጥቆኛል። ኦ እንዴት ያለ ግን ግሩምና ልዩ ስም ነው ያለሽ አለና ጨዋታውን ቀየረው። አባቴም እንዲሁ ግሩምና ልዩ ስም ነበረው አልኩት። እስኪ ስለ አባትሽ አጫውቺኝ። አባቴን መግለጽ በጣም ነው የሚከብደኝ። ደግሞ ስለሱ አዘውትሬ ለሰው ተናግሬ አላውቅም። ማንደርሌ የሚስተር ዶይንተር የግል ንብረት እንደሆነ ሁሉ አባቴም የኔ ግሌ የብቻዬ ሚስጥር ነው። እንደዚህ ሞንቴ ካርሎ ምግብ ቤት ውስጥ ድንገት በተፈጠረ ሁኔታ አባቴን ለማስተዋወቅ ፈጽሞ አልፈልግም ነበር። ይሁንና እንግዳው አሳዘነኝ። አይኖቹን ላይ ሲያንከራትትብኝ አሻፈረኝ ማለቱ አልሆንልሻለኝ። ሚስጥር ብዬ ያቆየሁትን የአባቴን የቤተሰቤን ታሪክ አውጥቼ ዘገዘኩለት። ጥቂት እንዳወራው ሀፍረቴ ከነሱ ካፎ ነቅዬ ጣልኩት። ምላሴ መተሳሰሩ ቀርቶ ጭራሽ አንደበተ ስል ሆንኩ። ደስታና ሐዘን ስለተፈራረቀበት የልጅነት ሕይወቴ፣ ስለ አባቴ አስደናቂ ተክለሰውነት፣ እናቴ ለአባቴ ስለነበረ ጽኑ ፍቅር፣ አባቴ በሳማ ምንጭ ሕይወቱ ስታልፍ ሐዘን ክፉኛ ያቆራመታት እናቴም ከ5 ሳምንታት በኋላ ተከትለው ስለሚሄዷ በደፈናው ስለ ሁሉም ነገር ዘርዝሬ ያጫወትኩት። ጊዜው መግፋቱን የተረዳሁት የግድግዳው ሰዓት 8 መሙላቱን ሲነግረኝ ነበር። በ1 ሰዓት ተኩል ቆይታችን መድረኩን በአመዛኙን ይዤው እንዲያወግ ጠራቅ መሆኔን ራሴ እንድታዘቡ አደረገኝ። ይቅርታ ጠይቄው መሄድ እንዳለብኝ ሲነግረው ሰምቶኝ እንዳልሰማ እንዲያለኝ በጭውታችን መግቢያ ድንቅና ልዩ ስም እንዳልሽ አለሽ ባልኩት ላይ እንዳከለበት የምትፈቅጂልኝ ከሆነ ስም አወጣጡ የአባትሽ ረቂቅ ባህሪ የማሳየቱን ያክል ስያሜውም ለአንቺ የሚመጥን መሆኑን ላረጋግጥልሽ እወዳለሁ። ከአንቺ ጋር ያሳለፍኩት ይህ ወቅት ለረዥም ጊዜ ርቆኝ የነበረ ልዩ ደስታ እንዳጎናጸፈኝ ልትረጅኝ ይገባል። 1 ዓመት ሙሉ ለብቸኝነት ዳርጎኝ በቀቢስ ተስፋ እንደው ተረተር ካደረገኝ ሀሳብ ዓለም ነው መንጭቀሽ ያወጣሽ። አነጋገሩ መላ አስተያየቱ ከበፊቱ ይበልጥ ጨዋነት የተመላበት ሰብአዊነት የሚንጸባረቅበት ሆኖ ስላገኘሁት እምነት ጣልኩበት። የነገረኝ ሁሉ ከአንጀቱ ነው ብዬ ከአንጀት የተቀበልኩት። አያይዞ እኔና አንቺን የሚያመሳስለን ነገር እንዳለ ታውቂያለሽ። ሁለታችንም ከዓለም የተገለልን፣ ዓለም ያገለልን ብቸኞች ነን። በእርግጥ አንዲት እህት ብትኖረኝም አዘውትረን አንገናኝም። በአመት 3 ጊዜ የምጠይቃት አሮጊት አያት አለችኝ። ዳሩ ግን ማናቸውም የልቤን ሊያደርሱ አይችሉም። ታዲያ ሚስ ቫን ሁበር አንቺን የመሰለች ልጅ ለአመት በ90 ፓውንድ ማግኘታቸው እድለኛ ናቸው ላለው አለኝ። ሊሉ ይችላሉ፣ ግን ደፈረችኝ አይበሉኝና አንድ ታላቅ ነጥብ የዘነጉ ይመስለኛል። እርሶ ከቤትም ቤት ልዩ ድንቅ ቤት አሉት። እኔ ግን አንገቴን የማስገባበት ደሳሳ ጎጆ የተነፈቅ ባይት ባር መሆኔን ልብ ይበሉልኝ አልኩ። ፊቱ ለውጥወጥ ሲል ማየቴ ምነው ባልተናገርኩ አሰኘኝ። መልስ ከመስጠቱ በፊት አንገቱን ደፍቶ ሲጋራውን ካቀጣጠለ በኋላ ቤት አልሽኝ
ቤት ብቻውን ምን ፋይዳ አለው? አንዳንዴ በህዝብ ተጨናልቆ ድብልቅልቅ ባለ ሆቴል ውስጥ ተቀምጦ ብቸኝነት እንደሚያጠቃ ሁሉ ሆና ቤት ታቅፎ መኖር የሚባሰ ነው አለኝ። እንደ ማመንታት ሲለው ስለ ማንደርሌ ሊያወራ መስሎኝ አይኑ ስማጸነው ድፍረቱን ያጣ አይነት ሐሳቡን ቀይሮ ሌሎች ነገሮች ማንሳት ጀመረ። በመጨረሻም ስዕሌን ለመለማመድ በ9 ሰዓት ወደ ሞናኮ መሄድ እንዳለብኝ ስነግረው በመኪና ይደርስሻለሁ አለኝ። አብሬው ለመሄድ ይሁነኝ ብዬ የፈጠርኩት መላ መስሎ ይታየው እንደው በማለት ሀፍረት ተሰማኝ። ለመቃወም እንኳን ፋታ ሳይሰጠኝ ብድግ አለ። ከምግብ አዳራሹ ስንወጣ አሳላፊውና ተረኛው ከወትሮ በተለየ መልክ አክብሮታቸውን ሲያሳዩ ሀፍረት ይበልጥ ተጫነኝ። የስዕል ደብተሬንና እርሳሴን ከመኝታ ክፍል ያወጥቼ ባርኔጣዬን አድርጌ መኪናው ላይ ተሳፈርኩ። በቀጥታም ሆነ በተዘዋዋሪ መንገድ ደጋግሞ ይሰነዝሩ የነበረው ሐሳብ ከሚስ ቫን ሁቨር ጋር በፍጹም መጠም እንዳልነበረብኝ ነበር። ስለ ወደፊቱ ሕይወትሽ አስበሽ ታውቂያለሽ ሲል ጠየቀኝ። ማለቴ ለሚስ ቫን ሁቨር ለምሳሌ እሳቸው በቃኝ ቢሉ ብሎ የምታደርጊው? ወጣት በመሆኔ አፍላ ጉልበቴ ገናስ ስላልተበላና በራሴ ሙሉ እምነት ስላለኝ ምንም እንደማያስጨንቀኝ ፈገግ እያልኩ ነገርኩት። እድሜን ጠየቀኝ። ነገርኩት። ከአንጀቱ እየሳቀ እውነት አለሽ፣ የእድሜ ፍጹም ግትርነት የሚገነባበትና የተጋረጠው ቢጋረጥ ስለ ወደፊቱ ሕይወት ቅንጣት ፍርሃት የማይሰማበት አፍላ ወጣትነት ጊዜ መሆኑን አሳበሬ ያውቃለሁ። ያው አንዴ ካለፍነው ተመልሶ አለመምጣቱ ገፋ እንጂ አለኝ። አሁን እንዲህ ሊቀለኝ ለካስ ይህን ሰው እንዲሁ ነው አካብጃ ያየሁት የሚል ሀሳብ አደረብኝ። የረዥም ጊዜ ጓደኛዬ እንዲያውም ምነው በኖረኝ እያልኩ ስመኝ የነበረው እንደሚመስሉ ታየኝ። ሁለታችንን በደስታ ተዋጥን። የተጫወትና እየሳቅን ካለምነው ስፍራ ደረስን። ንፋሱ በማየሉ ስዕል መሳሉ የማይሞከር ሆነና ወደ መኪናው ተመልሰን ጉዟችንን አቀናን። ወዴት እንደማመራ ሳይገባኝ በጎማ የሚሽከረከር ሳይሆን በክንፍ የሚንሳፈፍ ይመስል አውቶሞቢሉ ሽቅብ ይዞን ከኮረብታው ጫፍ አሳፈረን። ከመኪና ወርደን የተጓዝንበትን ጠምዛዛ መንገድ ቁልቁል ሳስተውል ሰቀጥጠኝም። የኮረዳ ልቤ ግን አልተሸነፈም። የተፈጥሮን ውብ ገጽታ በተመስጦ ስናደንቅ ቆየን። በኋላ ከዚህ ቀደም እዚህ መጥተው ያውቃሉ ብዬ ብጠይቀው ምላሹ ነፈገኝ። ቀና ብዬ ሳየው በድኑ እንጂ ስሜቱ ከኔ ጋር እንዳልነበር ተገነዘብኩ። ጥቂት ቆይቼ እየመሸ በመሆኑ እንድንሄድ ጠየቅኩት። እንደ መባነናልና እኔን ትቶ በሐሳብ በሰጠመው ልክ ወዲያው ባኑ ይቅርታ ጠየቆኝ። ወደ መኪናው ገባን። ተዳፋቱን ማሽቆልቆል እንደጀመረን ቀደም ብዬ ያቀረብኩትን ጥያቄ በድጋሚ ዘነዘርኩለት። ስፍራውን በፊትም እንደሚያውቀውና የአሁኑ አመጣጡም ለውጥ እንዳለው ለማየት መሆኑን ነግሮኝ ጉዟችንን ቀጠለን። ዝምታ አጥር ሆኖ እኔን ከሱ እሱን ከኔ ለየ። ከምዕራባዊ አድማስ ጉያ ገብታ ለመሸሸግ በምታዘግመው ጀንበር ላይ የደመና ቁልቁል ያንዣብባታል። እይታዬን በርቀት ለቅቄው ይህንን ማራኪ ትዕይንት ሳጣጥም ድንገት ስለ ማንደርሌ ነግረኝ ጀመር። አጋጣሚውን ጠብቀው ነበርና ወሬውን መጀመሩ የብሱን አጓጓኝ። አይምሮዬን አንቅቼ ጆሮዬን ከፍቼ ብሰጠውም ይበልጥ ይሰማኝ ይመስል አይኔን ፊቱ ላይ ተክዬ አደምጠው ገባው። ገለጻው ማንደርሌን በምናብ እንድጎበኝ ነበር የጋበዘኝ። በጸደይ ወራት
ፀሐይ በማንደርሌ ምድር ስትጠልቅ ምንኛ ውብ እንደምትሆን ታየኝ። የራሷን መልክ እየቀያየረች ከመሄዷን በላይ አካባቢውን ልብ በሚመስጡ ቀለማት ሸልመዋለች። ደረታቸውን ለፀሐይ ሰጥተው በኩራት የተኮፈሱት ኮረብታዎች በሚንቀሳቀሱ የጣፍ ሰንሰለቶች የተቆላለፉ ይመስል ሞቅ ደመቅ ብሎ ይታያሉ። ማንደርሌ ይህን አካሉ የተንጣለለው ባህር ጸጥ ረጋ ባለበት ወቅት ርቀት አይኑ አይለዩ። ሰማይ ድንጋይ ነጣፍ እንጂ ሞገድ በተፈታተነው ጊዜ ደግሞ የሚሸሸው ውሃ ከዳርቻው እየተላተመ የሚፈጥረው ድምፅ የራሱ የሆነ ሙዚቃ ይቃናሉ። መሬቱን ዳር ያለበሱት ተክሎችና እጽዋት ማንደርሌ በማስጌጡ ተግባር ግንባር ቀደሙን ሚና የሚነጥቃቸው አይኖርም። ዛፎቹ እንደ ተፈጥሯዊ ባህሪያቸው እንደ መልካቸውና እንደ ቁመታቸው ተሳበቅለዋል። በተለይ እጅብ ሰብሰብ ብለው በበቀሉበት አካባቢ የፈጠሩት ደን ልዩ ግርማ ሞገስ አለው። እንደየህብረ ቀለማቸው ሁሉ የተለያየ መዓዛ ያላቸው አበቦች ልብን ይሰውራሉ፣ መንፈስን አድሰው። እዚህም እዛም በእንክብካቤ በተያዙት መስኮች ላይ የተኛውን አረንጓዴ ሳር ምንጣፍ ውብ የዓይን መስህብ ነው። በማንደርሌ አጸዶች ውስጥ የሚንሸራሸር ማንኛውም ጎብኚ አይኑን ለአበቦች አፍንጫውን ለመዓዛቸው ልቡን ለፍሳ መዳረጉ የግድ ነው። እንዲህ ያለ ስለ ማንደርሌ ሲያጫውተኝ እጅግ ከመመሰጥ የተነሳ ከሆቴላችን መድረስ ያልታወቀኝም ነበር። ይህ ሁሉ ሲሆን ግን ማንደርሌ ውስጥ እንዴት እንደሚኖር እንዴት ይኖር እንደነበር ካሁን ይነግረኛል ብዬ ስጠብቅ ስለ ራሱ ቃልም ሳይተነፍስ ጨዋታው እንደመደሙ። ከመኪናው ኪስ ውስጥ ጓንቴን ስፈልግ አንድ መጽሐፍ አገኘውና አነሳውት። ርዕሱን ለማየት ስሞክር ወስጄ ማንበብ እንደምችል ነገረኝ። ተሰናብቼው ከመኪናው ስወርድ ሁለመናው በፈገግታ ፈክቶ በድጋሚ አመሰገነኝ። ደረጃውን አቀርቅሬ ስወጣ አሻንጉሊቱን እንደተነጠቀ ሕፃን ሐዘን ልቤ ውስጥ ገብቶ ተዘፈዘፈ። ባሳለፍኩት ወርቃማ ጊዜ የሸመትኩትን ደስታ እኚህ ነትራካ አሮጊት በዛ ሞዛዛ ጥያቄያቸውን እንዳይበርዙብኝ ከወዲሁ ስጋት አለኝ። መሸት እስኪልልኝ ከሆቴሉ መዝናኛ ክፍል ለመቆየት ወሰንኩና ሻይ አዝዤ ተቀመጥኩ። የያዝኩትን የግጥም መጽሐፍ ሳገላብጥ በቅድሚያ ያየኋቸው ስንኞች አንዳች ስሜት ጫሩብኝ። ሌት ጽልመት ለብሼው የመዓልት ጀንበር ኩዬው ግለ ምናብ ገድሌን ካሰፈርኩበት የጊዜ ሰሌዳ ቁልቁል ሸመጠትኩኝ፣ አመለጥኩት ትቼው እንደ ዘመድ ባዳ። ታቹን ሰርጡን ከዘመናት ስሌት ከዓመታት ቅመራ ሸሸው ካጠገቡ ቢከተለኝ ላይ ደርስ ላልሰማው ቢጣራ ልለየው ስርቀው አይኔ በእንባ ጭጋግ እንደተጋረደ ልደበቀው ሳመልጠው አልከደን ብሎኝ ጥርሴ ሲንከተከት እግሬ ግን ነጎደ። ሽቅብ ስገሰግስ የትዝታ እንዳገት ቧጥጬ ስወጣው አስፈሪ አስደንጋጭ የተለየ አንዳች ድምፅ ጆሮዬን ጠለዘው። እንደ መብረቅ ጮኸ፣ እንደ መድፍ አጓራ። ከሀሳብ ሸለቆ ተምዘግዝጉ ወርዶ የፍርሃት ዘርዘሩን በልቤው ዘራ። እግሬ ዛለ፣ ልቤ ከነነፍሱ በቁሙ ከዳኝ። መሬት አርድ ኮቴ እግር በእግር ገብቶ እየተከተለ መቅኖ ቢያሳጣኝ። ግጥሙን አንብቤ እንዳበቃው መጽሐፉን ወደ ጎን ብዬው በሀሳብ ነጎድኩ። በሀሳብ የተጎዳው ደግሞ ለምን እዚህ ቦታ ለመሄድ ፈለገ? አእምሮ ረፍት የሚነሳው የምን ኮቴ ይሆን? ምን አይነት ትዝታ ይሆን የሚያብሰለስለው እያልኩኝ
አንዱን ጥያቄ አንስቼ ልባስ አላገኝነት ወደ ሌላው ስዘምት አሳላፊው ሻዩን ይዞልኝ መጣ። አሁንም ከሐሳብ ልገላገል አልቻልኩም። የነገረኝን እያስታወስኩ ማንደርሌ በአይነ ህሊናዬ ድቅን አለብኝ። የአበቦቹ መዓዛ እንዳፍታ መጣና ወደኝ። ነጫጩ የባህር ዳሩ ጠጠሮች አብረቀረቁብኝ። ታዲያ አልኩኝ ራሴ ለራሴ ማንደርሌን ይህን ያህል ከወደደው ለምን የትም ይባዝናል? መጽሐፉን እንደገና አንስቼ ስገልጠው ርዕሱ በሰፈረበት ገጽ ላይ ለማክስ ከርብቃ ግንቦት 17 የሚለውን ማስታወሻውን አየው። ርብቃ የሚለው ቃል ጋደል ባለ እጅ ጽሕፈት ጎልቶና ደምቆ ታየ። ረዘም ቆልመም ብሎ የሰፈረው ር የሚለው ፊደል ይበልጥ ዓይኔን ሳበው። መጽሐፉን አጣጥፌ አስቀምጬ አጠገብ ያገኘሁትን አንድ የቆየ ጋዜጣ አነሳው። ዓይኔ ጋዜጣው ሊያፍጥ እንጂ ምን እንደሚያነባ አይገባኝም። ገጹ ላይ የሚታየኝ ስዕል አይምሮ የቀይሮ የሚስ ቫን ሁበር ምስል ደቀነብኝ። ከትናንት በስቲያ ምግብ ቤት ሆነው ስለ ሚስ ደርንተር ያጫወቱኝ ከአጠቃላይ ሁኔታቸው ጋር ብልጭ አለብኝ። የሚዘገንን አሳዛኝ ታሪክ ነው፣ የሚሰቀጥጥ። እዚያው ማንደርሌ አካባቢ ባህር ውስጥ ሰጥማን የሞተችው አሉ። አንድ ሰሞን የጋዜጣዎች ሁሉ መረባረቢያ ዜና ነበር። እርሱ ግን ስለ ሁኔታው ማውራት ቀርቶ ስሟንም ጭራሽ ማንሳት አይፈልግም ይባላል ነበር ያሉኝ አሮጊቷ። ስለ ሌላው ሰው አላቅም እንጂ እኔ ግን የመጀመሪያ ፍቅር ትዝታ ከነ ትኩሳቱ ከነ ምናምኑ ዳግም ተመልሶ አለመምጣት ነው ወድጄዋለሁ። ባለቅኔዎች ፍቅርን ባልመለሱት ነገር የለም። በተለይ የመጀመሪያ ፍቅርን ዛሬ በጎልማሳነት ዘመኔ ወደ ኋላ መለስ ብዬ ያኔ በ21 ዓመቴ እንዴት ፈራ ምክንያት በሌለው ነገር ሁሉ እንዴት እበረግግ በረባ ባለባው እንዴት ከፋ እንደነበር ሳስታውስ ያን ዘመንነቴ ክፉኛ ታዘባለሁ። አንዳንዴ ደግሞ ራሴ መታዘቤ ተገቢ ያለመሆኑ ይሰማኛል። ምክንያቱም ይህ ባህሪ በዚህ ዕድሜ ክልል ውስጥ የሚገኙ ወጣቶችን በአመዛኙ የሚጠናወታቸው በሽታ ይመስለኛል። ያ ሁኔታው አስገድዶኝ ለዋሽ ብል እንኳን ምላስ እየተሳሰረ ሲያሳጠኝ ቃላት እርስ በርስ እየተጠላለፉ ያጋልጡኝ ነበር። በዚህ ዕድሜሽ ሸፍጠን ማጭበርበርን፣ ውሸትን እንደ መሳሪያ መጠቀሙ የሚያዳግት ይመስለኛል። በእድሜ ለበሰሉ ሰዎች ግን ችግር አለው አልልም። ምን ይሉኝን ከጭንቅላታቸው ፍቀው እስከወጡ ህሊናቸውን በግል ጥቅም እስከለወጡ የሌላውን በደልና ስቃይ በማየት የሚረኩ እስከሆነ ድረስ ለዚህ እኩይ ባህሪያትን ለመጠቀም አይናቸውን አያሹም።